እንግዲህ እንደው ላንብብ እና ብትፈቅዱልኝ የመጀመሪያውን ምዕራፍ ባነበው ደስ ይለኛል። እንዲህም ሆነ ይላል፣ መሳፍንት ይፈርዱ በነበረ ጊዜ። መቼም የእግዚአብሔር ቃል እያንዳንዱ ቃል የሚጻፈው ያለ ምክንያት እንዳልሆነ ብዙ ጊዜ ተናግሬያለሁ። እንዲህም ሆነ ይላል፣ መሳፍንት ይፈርዱ በነበረ ጊዜ። ከዛ በፊት መጽሐፈ መሳፍንት ነው ያለው። በ21 ምዕራፍ የተጠቃለለ መጽሐፈ መሳፍንት አለ። እሱን ማንበብ ትችላላችሁ። እኔ ሁል ጊዜ ስመጣ የቤት ስራ ሰጥቻችሁ ነው የምሄደው። ስለዚህ መሳፍንትን ታነባላችሁ ማለት ነው። እሺ ብትሉም ባትሉም ፈቃዳችሁን አልጠይቅም፣ አንብቡ። ስለዚህ እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ራብ ሆነ ይላል። እኔ ራብ ባይሆን ነው የሚገርመኝ። አንድ ሰውም ከሚስቱና ከሁለት ልጆቹ ጋር በሞዓብ ምድር ሊቀመጥ ከቤተልሔም ይሁዳ ተነስቶ ኤፍራታ፣ የሰውየውም ስም አቤሜሌክ የሚስቱም ስም ሌላ ቦታ ላይ ቅጂ ብዙ ቅጂዎች ይሄኛው የኛ አማርኛ የድሮ አማርኛ ብቻ ነው አቤሜሌክ የሚለው እንጂ አሌም ሜሌክ ነው የሚለው። የሚስቱም ስም ለውጥ አለው፣ ልዩነት አለው። የሚስቱም ስም ኑሃሚን፣ የሁለቱም ልጆች ስም መሐሎንና ኬሌዎን ነበረ። የቤተልሔም ይሁዳም የኤፍራታ ሰዎች ነበሩ። ወደ ሞዓብም ምድር መጡ። ሞዓብ እስራኤል አይደለም። በዚያ ተቀመጡ። የኑሃሚንም ባል አቤሜሌክ ሞተ፣ እርሷና ሁለቱ ልጆቿ ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ። የአንዲቱም ስም ኦርፋ፣ የሁለተኛይቱም ስም ሩት ነበረ። በዚያም 10 ዓመት ያህል ተቀመጡ ይላል። 10 ዓመት። መሐሎንና ኬሌዎንም ሁለቱ ሞቱ። ሴቲቱም ከሁለቱ ልጆቿና ከባሏ ተለይታ ቀረች። እርሷም በሞዓብ ምድር ሳለች እግዚአብሔር ሕዝቡን እንደጎበኘ እንጀራም እንደሰጣቸው ስለሰማች ከሞዓብ ምድር ልትመለስ ከሁለቱ ምራቶቿ ጋር ተነሳች። እርሷም ከሁለቱ ምራቶቿ ጋር ከተቀመጠችበት ስፍራ ወጣች። ወደ ይሁዳ ምድር ሊመለሱ በመንገድ ሄዱ። ኑሃሚንም ምራቶቿን ሂዱ፣ ወደ እናቶቻችሁ ቤት ተመለሱ፣ በእኔና አስተውላችሁ እንደሆነ ይዛቸው የወጣችሁ እሷ ናት፣ እንደገና ደግሞ ተመለሱ የምትለውም እሷ ናት። በእኔና በሞቱቱ እንዳደረጋችሁ እግዚአብሔር ቸርነት ያደርግላችሁ፣ እግዚአብሔር የባላችሁ ቤት እረፍት ይስጣችሁ አለቻቸው። ሳመቻቸውም፣ ድምፃቸውን ከፍ አድርገው አለቀሱ። እነርሱም ከአንቺ ጋር ወደ ሕዝብሽ እንመለሳለን አሏት። ኑሃሚንም አለች፣ ልጆቼ ሆይ ተመለሱ። ለምን ከኔ ጋር ትሄዳላችሁ? ባሎቻችሁ የሚሆኑ ልጆች በሆዴ አሉኝን? ልጆቼ ሆይ ተመለሱ፣ ባል ለማግባት አርጅቻለሁና ሂዱ። ተስፋ አለኝ ብል ዛሬ ሌሊት እንኳ ባል ባገባ ወንዶች ልጆችም ብወልድ እነርሱም እስኪያድጉ ድረስ ትቆያላችሁን? እውነቷን ነው አይደለም? ስለ እነርሱስ ባል ማግባት ትተዋላችሁ? ልጆች ሆይ እንዲህ አይደለም፣ የእግዚአብሔር እጅ በእኔ ላይ ወጥቷልና ከእናንተ የተነሳ እጅግ ተመርሬአለሁ። ድምፃቸውንም ከፍ አድርገው እንደገና አለቀሱ። ኦርፋም አማቷን ሳመች፣ ሩት ግን ተጠጋቻት። ኑሃሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ፣ ይህንን ልብ በሉ፣ ወደ ሕዝቧና ወደ አማልክቷ ተመልሳለች፣ አንቺም ደግሞ ከባልንጀራሽ ጋር እንድትመለስ ትጠይቃታለች። ተመለሺ አለቻት። ሩትም ወደምትሄጂበት፣ ይሄ በጣም ፖፑላር የሆነ ብዙ ጊዜ የሰማነው ነው። ወደምትሄጂበት እሄዳለሁ፣ በምታድሪበት አድራለሁ፣ እንድተውሽ ካንቺም ዘንድ እንድመለስ አታስቸግሪ። ሕዝብሽ ሕዝቤ፣ አምላክሽም አምላኬ ይሆናል። በምትሞቺበት ስፍራ እሞታለሁ፣ በዚያም እቀብራለሁ። ከሞት በቀር አንቺና እኔን አንዳች ቢለየን እያለ ይቀጥላል። እንግዲህ እኔ ሳስብ 4 ምዕራፍ ነው ያለው ይሄ መጽሐፍ። እኔ ግን ሳስበው ወደ 20 ምዕራፍ ጻፈው እንደገና ተብዬ። አሁን አንዳንድ ጊዜ ትምህርት ቤት ይባላል ይሄንን አስፋና ይሄን ያህል አድርገው ተብሎ ይባላል አይደለም። እኔ ወደ 20 ድረስ እንደው ሳስብ የነበረው ምንድነው የፊልም ዳይሬክተር ብሆን የት ጀምራለሁ መሰላቸው? አብርሃም ታሪክ ላይ ጀምር ነበር አሉ። አብርሃም እንደ እብድ ውጣ ሲባል ከማንም ጋር ሳይነጋገር የወጣ ሰው መጥቶ ከሎጥ ጋር ሎጥም አብሮት ወጣ ይልና ሎጥ ከወጣ በኋላ እንዴት እንደተለያዩ ታውቃላችሁ፣ እንዴት ተለያይተው እንደነበረ። ከዛም በኋላ ከተለያዩም በኋላ እንዴት ከዛ ምድር ደግሞ እግዚአብሔር እንዳወጣው ሎጥን። ከዛም በኋላ ከልጆቹ ሎጥ 2 ሰዎችን ወልዷል። 2 መንግስት ነው የወለደው። 2 ሰው ሲሆን 2 መንግስት ሆነዋል። አሞንና ሞዓብ የሚባሉ። እኔ እንግዲህ ፊልም ዳይሬክተር ነው ብላችሁ ነው የምትወስዱት።
ስለዚህ እኔ ፊልም ነው እኔ። ስለዚህ ይሄን ከዛም በኋላ ምን ይሆናል? ሞዓብ ይወለዳል። ሞዓብ ህዝብ ይሆናል። ሞዓብ የእስራኤል ጠላት ይሆናል። አሞንም እንደዚሁ። ከዛም በኋላ እኔ ግን ማየው ምንድነው? በስውር ወደ ውጭ ሆኖ ደብዘዝ ብሎ ፊልም ላይ ብታዩት እግዚአብሔር በርቀትም በቅርብም ሆኖ ዝም ብሎ ይሄንን ሁሉ ታሪክ ውስጥ ያለበት አርጋችሁ ብታዩ ይገባችኋል። ከዛም በኋላ ትመጡና ቤተልሔም ላይ ትደርሳላችሁ። ቤተልሔም በጣም ኢምፖርታንት የሆነ ቦታ ነው። የረሃብ ቦታ ነው። የጥጋብን ቦታ ነው። የእንጀራ ቦታ ነው። የእንጀራ የሌለበትን ቦታ ነው። የመሰደጃ ቦታ ነው። ክርስቶስም የተሰደደበት ቦታ፣ እነዚህ ደግሞ ከተሰደው ከዛ ስፍራ የወጡበት ቦታ ነው። በጣም የሚገርም ቦታ ነው ቤተልሔም። ስለዚህ እንደዛ አረግና መጣና በኋላ ሩትን ኑኃሚንንና አሌሜሌክን ከምድራቸው ወጥተው ኑሯቸውን እንዴት ሲኖሩ እንደነበረ አሳይና ከዛም በኋላ ኑኃሚንና አሌሜሌክ ወደ ሞዓብ ምድር እንደወጡ አረግና 10 ዓመት ፈጅተዋል። 10 ዓመቱን ጥቅልል አድርጌ በአንድ ቃል አይደለም ማለት ነው። እኔ ዳይሬክተር ነኝ፣ የፊልም ዳይሬክተር ፈቅዳችሁልኛል። ስለዚህ 10 ዓመት ሲኖሩ በየዕለቱ የሚኖሩትን ኑሮ ኑኃሚን እንዴት ትኖር እንደነበረ ከሌዎን እንዴት ይኖር እንደነበረ፣ ኦርፋ እንዴት ትኖር እንደነበረ፣ ተጋብተው ሰርጋቸውን ሁሉ አሳያለሁ ማለት ነው። ማን ነው ታዲያ የሚያይልህ? እናንተ ፊልም ገንዘብ ከፍላችሁ ገብታችሁ ፊልም ቤት፣ ስለዚህ ገብታችሁ ታያላችሁ ማለት ነው። ስለዚህ ኦርፋ ሩት እንዴት አድርገው እንደኖሩ ኑሮ ኑኃሚንና አሌሜሌክ እንዴት ኑሮ 10 ዓመት ሲኖር ቀላል አይደለም። ዝም ብሎ በአንድ እንትን ነው ያለፈው። ስለዚህ ስትበትኑት ኑኃሚን እና አሌሜሌክ በቤታቸው እንዴት ይኖሩ ነበረ። ይሄ ቦታ በጣም አስቸጋሪ ቦታ ነው እንዳትረሱ። አንደኛ ሞዓባውያን ጠላቶች ናቸው። እንደገና ደግሞ ይሄ ብቻ አይደለም፣ ከእስራኤል ከማንም ጋር እንዳይጋባ ተከልክሏል። ማንበብ ትችላላችሁ፣ ተከልክሏል። ስለዚህ ግን ሄደው አገቡ። ስለዚህ ያንንም ሰርግ ማሳየት አለብኝ እንደ ዳይሬክተር፣ እኔ መደበቅ አልችልማ እዚህ የሆነውን ጉዳይ። ስለዚህ ከዛም በኋላ ሞቱ። የሞቱት በምን እንደሆነ አይታወቅም። ነገር ግን እኔ ህመም መፍጠር አለብኝ ዳይሬክተር ስለሆንኩኝ። በምን እንደሞቱ ሆስፒታል መግባታቸውን ማሳየት አለብኝ። ለቅሶ ሲኖር ማሳየት አለብኝ። ይሄንን ሁሉ ማሳየት አለብኝ። አሁን ማሳያችሁ ጉዳይ ምንድነው? ዝም ብዬ ዘልዬ እንዳልገባ ነው። ይሄንን ሁሉ ማሳየት አለብኝ። ቤታቸው የሚደረገውን ለልጅ ሲጮህ የነበረውን ነገር፣ ልጅ ሳይወልዱ መሞታቸው፣ እንዴት ክርክር እንደነበረ፣ ምን አይነት ጉዳይ እንደነበረ፣ አባትየው አሌሜሌክ የኑኃሚን ባለቤት እንዴት ሆኖ እንደሞተ ማንም የሚያውቀው ሰው የለም። እኔ ግን አሳያለሁ፣ እዛ ውስጥ አስገባለሁ። ምክንያቱም ዳይሬክተር ነኝ፣ ማለፍ አልችልም። እያንዳንዱን ዲቴል መናገር መቻል አለብኛ። ስለዚህ ያንን ካደረኩ በኋላ 10 ዓመቱ ካለፈ በኋላ ነገር ግን ወደ መሳፍንት ጋር ደግሞ ወስዳችሁና መሳፍንት ጋር ስደርስ መሳፍንት በጣም አስቸጋሪ የሆኑ ሰዎች ያሉበት ስፍራ ነው። እግዚአብሔርን የካዱ ሰዎች ያሉበት ስፍራ ነው። እግዚአብሔርን በመካዳቸው ምክንያት ነገር ሲበላሽ፣ ነገር ሲበጠበጥ የሚጮሁ ሰዎች ናቸው። እግዚአብሔር ደግሞ ከምሕረቱ የተነሳ መስፍን ያነሳላቸውና የሚፈርድላቸው ይሰጣቸዋል። ከዛም በኋላ ሰላም ይሆናሉ። ሰላም ሆነው ብለው ደግሞ እግዚአብሔርን ማመስገን ሲጀምሩ እንደገና ደግሞ መልሰው ወደ ጣዖት አምልኮ ይገባሉ። ይሄንን ሁሉ አጠቃልላለሁ። ይሄ በሆነበት ጊዜ ላይ 10 ዓመት ሲሆን እዛ ማዶ ሞዓብ፣ እዚህ መሳፍንት ቤተልሔም ላይ እግዚአብሔር እንጀራ ሰጣቸው ይላል። ይገባቸዋል ታሪኩን። ስለዚህ ይሄንን ሁሉ አቀናጅና ከዛም በኋላ የመጡበትን እነዚህን ያለቀሱትን ድምፃቸውን ሁሉ ትሰማላችሁ። በጽሁፍ አይደለም ማለት ነው። እኔም ምክንያቱም ዳይሬክተር ነኝ እንዳትረሱ። ስለዚህ ጩኸታቸውን ትሰማላችሁ። እንደኛ ነው የሚጮሁት፣ ድምፅ አውጥተው እንደ ፈረንጆች እንደዚህ እንጂ ተጠራርገው አይደለም ብለው ነው የሚያለቅሱት። ስለዚህ እንደዛ እንዳለቀሱ አሳያቸዋለሁ። ከዛም በኋላ ካለቀሱ በኋላ ኦርፋ ማልቀሳለች። እነዚህ ሰዎች የሚያምኑ ሰዎች አይደሉም፣ አማኞች አይደሉም። ግን አንድ ነገር ያሳየኋችሁ ቅድም አሳየኋችሁ ፊልም ውስጥ አይታችሁ እንደሆነ የኑኃሚንን ታሪክ ኑሮ አሳይቻችኋለሁ። እንዴት እንደኖረች በባዕድ ምድር ላይ ምንም ቤተ ክርስቲያን በሌለበት፣ ምንም መቅደስ በሌለበት ስፍራ ላይ ቤቷና ቤቷ መቅደስ ሆኖ በሞት ውስጥ እያለች ምንም ነገር እንደዚህ የሚያነቃንቅ ነገር ጉዳይ እሁድ ዕለት ተነስታ፣ እነሱ ቅዳሜ ዕለት ላይ ይሆናል እንግዲህ የሚሄዱት መቅደስ ላይ። ስለዚህ የሚኬድበት ቦታ በሌለበት ቦታ ላይ አንድ ነገር አሳያችኋለሁ። ኑኃሚን እዛ ቤተሰቧን ጥላ የወጣች ሰው ናት። ብዙ ሰዎች የሚናገሩት እኛን ጥላ ነፍሷን ልታድን ወጣች። ግን የሞት ቦታ ነው። የሞት ቦታ ላይ ማን ነው ለመሞት የሚፈልግ? ማንም አይፈልግም።
ማንም ይፈልግ የለም። እኔና እናንተ ከወጣ ነው ሞትን ፍራቻ ነው ይወጣል ከሀገራችን። ግማሾቻችን በፖለቲካ ወጥተናል፣ ግማሾቻችን በተለያየ መንገድ ነው። ግን ዞሮ ዞሮ መሞት አንፈልግም። በተለይ በደርግ ጊዜ ነው ትልቅ የወጣቶች ፍልሰት የነበረው። ከዛ በፊት አገራችን ስደተኛ የሚባል አንድ ሰው እንኳን አልነበረም። ይሄንን አንብቡ ሄዳችሁ። ከዛ በኋላ እኛ ስደተኞች ስንጀምር ከዓለም ሁለተኛ ስደተኞች ነው የሆነ። አንደኛ ፍልስጤሞች ናቸው፣ ሁለተኛ ኢትዮጵያኖች ነበሩ። ስለዚህ መሞት አንፈልግም። ስለዚህ ኑሃሚንን ማንም ሰው አደራ ማንም ሰው እንዳያወቅሳት። እንዴት አድርጋ ቤተሰቦቿን ጥላ እንዴት አድርጋ ቤተልሔም የእንጀራ ቤት ተብሎ አንድ ነገር ነገራቸው። ቤተልሔም ስሙ እንጀራ ቤት ይባል እንጂ በወቅቱ ሰው የሚሞትበት ቦታ ነው። እንደኛ ሀገር ማለት ነው። እኛ አሁን ብዙ ጊዜ 3000 ዓመት ነፃነቷን ጠብቃ ጌታ ይባርክን። አያችኋት ኑሃሚንን ማን ነው ሩትን? ያ ከርቀት የሚታየው ሰውዬ ቦዔዝ ነው። ከርቀት የሚታየው ሰውዬ እቺ ሩት ናት። ያለችው በባዕድ ምድር ነው። መጣላችኋል። ስለዚህ 3000 ዓመት ነፃነቷን ጠብቃ አንድ ጊዜ እንደውም በደርግ ጊዜ አንድ ጓደኛችን 3000 ዓመት ነፃነቷን ጠብቃ ብሎ ሲል እኛ ቁጭ ብለን ካድሬ ነው የሚነግረን አጠገቤ ቁጭ ብሎ ነበርና ምን ይለኛል 3000 ዓመት ነፃነቷን ጠብቃ ብሎ ሲል ወደ እኔ ዞር ብሎ 3017 አለ። ምክንያቱም 17 ዓመት ነበረ ያኔ ደርግ የመጨረሻው ጊዜ ላይ ስለነበር 3017 ነው። 3000 ብቻ አይደለም ማለት እና ያ ለኛ መዝሙራችን ነበረ፣ ዘፈናችን ነበረ፣ ሁሉ ነገር ነበረ። ግን ስናይ ረሃብተኞች ነው። ታሪክ የለም። ቢሆን ማኖሮ 3000 ምግብ ቢሆን ኖሮ 3017 ምግብ ቢሆን ኖሮ እኛ ሁሉ እዚህ ባልፈሰስን ነበር አይደለም። ስለዚህ ኑሃሚንን እንዳትነኳት ነው እኔ የምከላከለው ይሄ ሁሉ። ምክንያቱም ዳይሬክተር ነኝ በፈለኩ መንገድ ነው እኔ አውዱን በጠበቀ ፊልሙን ማዘጋጀው አይደለም። ስለዚህ ኑሃሚን ጀግና ናት። ጀግና አድርገህ ስላታለሁ። እንዴት አድርገህ ነው ጀግና የምታረጋት? ከሀገሯ ወጥታ ሰው ሀገር ሞባብ ጠላት ላይ ሸሽታ ሄዳ ቤተሰቦቿን ጥላ፣ እሷ ብቻዋን አይደለችም፣ ሰውን ሁሉ ከበስተጀርባዋ ጥላ ሄዳ እንዴት አድርገህ ነው ጀግና የምታረጋት አትሉ ትላላችሁ። ስትሉ እኔ አስገባለሁ ፊልም ውስጥ ሰዎች እንዲጠይቁ አድርጌ። ከዛም በኋላ ግን ኑሃሚን በምን ታረጋግጣላችሁ ብትሉኝ፣ ለምን አወክ ብትሉኝ፣ ኦርፋ እነዚህ ሞዓባውያን እስራኤላውያን አይደሉም። እንደውም ሩት ስትናገር ሰምታችሁ እንደሆነ እግዚአብሔር ይህንን ያደርግብኝ። እግዚአብሔር እንዴ ከየት አመጣሽ አትሉም እንዴ? አንዳንድ ሰዎች እኮ ዝም ብለው ማይሆን ነገር ሰዎች እግዚአብሔር ብለው ሲሉ እኮ ያለ ምክንያት አይደለም። እኛም እንኳን ብዙ ጊዜ ከሰላምታችን ጀምሮ እግዚአብሔር ይመስገን ነው ሊያስደንቅ ይችላል። ግን እግዚአብሔር አቁም ያላችሁበት ቦታ ላይ እግዚአብሔር ብለው ሲሉ መንቃት መቻል አለባቸው። ከየት አገኙት ያንን ስም? ስለዚህ ሩት ከየት አገኘችው? ቅድም አሳይቻችኋለሁ ቤታቸውን እንዴት ይኖሩ እንደነበረ። መቅደስ በሌለበት ቦታ ላይ ቤታቸው ሻማ አድርገው ሁሉንም ነገር በሙሉ ያለውን በዓል ሁሉ እንደሚያከብሩ አሳያችኋለሁ። ስለዚህ ኑሃሚን ምንም እንኳን መራራ በሉ ብትልም ኑሃሚን ሕይወቷን በባዕድ ምድር ምንም በሌለበት ምድር ላይ የኖረች ቀጥ ያለች ሰው ነበረች። ቀጥ ያለች ሰው ነበረች። እንዴት አንድ ሰው እኛ ራሳችንን መለካት እንችላለን። በጎረቤቶቻችን ተለይተን ብንወጣ ኢያሱ ከጎረቤት ከዚህ ሰፈር ወጣ ማን ነው የሚለው? ወይስ ተከትለው የት ነው የምትሄደው? አድራሻህን ንገረን መተን እንድንጠይቅህ ነው የሚባለው? ወይስ እኔ ራሴ ላድርግ? እንግዲህ ራሴ ከጎረቤቴ በወጣ ብሄድ ጎረቤት በመስኮት እያዩ ተገላገል ይሄ ሰው ሄደ። ምንም እንኳን መልካም ነገር እኛ ክርስቶስን ሌሎች ሰዎች ማወቅ ባይችሉ መልካምነታችን ግን ሌሎችን ሰዎች ማሸነፍ መቻል አለበት አይደለም? ይሄ እውነት እኮ ነው። በሌብነት መታወቅ የለብንም፣ በቀጣፊነት መታወቅ የለብንም። ሌሎች ግብረገብ የሚባል ነገር ለእኛ በጣም ስታንዳርዱ ወደ ላይ የተሰቀለ ስለሆነ ግብረገብነት ግዴታ ነው። የተስማማችሁ ይመስላል። አንድም ሰው እንዲህ ስላላየሁ ስለዚህ ተስማማችሁ። ስለዚህ ግብረገብነት የበላይ ነው። ደግሞ በግብረገብነት ደግሞ ዓለም አትታወቅም። ብዙ ነገር ወደዚህም አለ። የተጣመመ ነገር አለ። እዛ ቦታ ላይ ቀጥ ብላችሁ ሲያዩዋችሁ ይሄ ሰውዬ ይላል። ስለዚህ ጎረቤታችሁ ስትሄዱ ስትወጡ ሙቭ ስታረጉ ጎሽ ተገላገልን እቺ ሴትዮ ይሄን ሰውዬ ይላሉ ወይስ ምን የት ነው ያለው? ወዴት ነው የምትሄደው? ምን ልንርዳ? አድራሻህን እስቲ ስጠንና እንደውልልሃለን እንገናኝ ነው የሚሉት። ምንም እንኳን ጌታን ባያውቁ ነው ማለት ነው። እዚህ
ላይ ግን የሆነው ኑኃሚን ስራ ሰርታለች። ኑኃሚን በህይወቷ ኖራለች። ምናልባት ያልሰበከችው ነገር ሊኖር ይችላል። እኔ ግን ዳይሬክተር ስለሆንኩ ቃል ስታካፍል ቀስ ብላ ቡና ሲጠጡ ወይም እዛው ከእህቶች ስብሰባ ሲደረግ ቀስ እያለች የምትጥለው ነገር አለ። ቀስ እያለች የምትጥለው ራሷ የምትኖረው የምትናገረው ነገር የምትወጣው ስትገባ ገበያ ስትወጣ የምታደርገው ሁሉ ነገር ሁሉ ጆሮ አለው። ምክንያቱም ብዙ ተመልካች ስለሆነ ብዙ ተመልካች፣ ይሄ ቀላል ነገር እንዳይመስላችሁ። ብዙ ሰው ተመልካች ስለሆነ በዙሪያ ያለው ተመልካች ሰው ስለሆነ በደንብ አድርጎ ያያዋታል። አንደኛ እንግዳ ናት፣ ሁለተኛ በጥርጣሬ የሚመለከቷት ሰው ናት። ምክንያቱም ከእስራኤል የመጣች ሰው ናት። በህይወቷ ውስጥ ደግሞ ውርደት አለ። ምክንያቱም ወርጄ እኔ ከናቅኳቸው ሰዎች ጋር ሄጄ እነሱ ጋር እንጀራ ፈላጊ ሆኜ የሚል ነገር የላትም ማለት ነው። ሰዎችን ታከብራለች በሄደችበት ቦታ ላይ። ይገባችኋል? ስለዚህ እቺ ሴት አላት ነገር፣ እነዚህ የተሳቡበት ምክንያት አለ። ኦርፋ እኔ ይገርመኛል። ድሮ ቅድም የመሞትን ጉዳይ አንስቼ ነበር። የመሞትን ጉዳይ አንድ ታሪክ ሰማሁ። አንድ ታሪክ የሰማሁት ምንድን ነው? አንዱ ሰውዬ ለጓደኛው ወንድም ያለው ማታ ህልም አየሁ አለ። ቁጭ በልና እስቲ ፍታልኝ ይለዋል። ፍታልኝ ስ ምንድን ነው ያየኸው አለ። ያየሁት ጥቁር ፈረስ ነው። ምንም ነገር ጥቁር አለው። ጥቁር ፈረስ ነው። ጃኖ ለብሻለሁ። ፈረሱ ላይ ወጥቼ ስጋ ልባየሁ። አይ አለ ወንድሜ፣ እውነቱን ነው እንደነገርህ የምትፈልገው አለ። አዎ እውነቱን ነው እንጂ የምትነግረኝ እንደምትፈታ አውቃለሁ። በቃ ልትሞት ነው ማለት ሲለው፣ ከዛ ምን አለ? አይ ፈረሱ ላይ ስወጣ አይደለም ያየሁት፣ ተሳስቼ ነው ስወርድ ነው ያየሁት አለ። አይ እሱማ መቀመቅ ስትወርድ ነው አለ። ከዛ መጨረሻ ላይ እንደውም ባላየሁ መሞት ማንም ሰው አይፈልግም ልላቸው ነው። ሌላ ልጨምርላቸው። እኔ የሰማሁት ታሪኩ ዘለቀ የሚል ነው፣ ግን ወንድሜ ዘለቀ እንዳይመስል ታሪኩ ዘለቀ ነው። ይሄኛው ዘለቀ ወንድማችን አለ። ዘለቀ ለጓደኛው ምን ይለዋል መሰላቸው? ዘለቀ ለጓደኛው፣ ለቅርብ ጓደኛው እንደው ለመሆኑ እንደው ስታድግ ምንድነው መሆን የምትፈልገው አለው። እኔ ጀግና መሆን ነው። እንዴ ጀግና ከሆንኩባት ትሞታለህ አለው። ማን ነው የሚገለኝ ሲለው ጠላት አለ። በቃ ጠላት ሆናለሁ ያለመወዝ ነው። ስለዚህ መሞትን ማንም ሰው አይፈልግም። በቀደም ስናወራ ነበር ይሄንን ጉዳይ፣ የመሞት ጉዳይ ሄዶ ህመምም ትንሽም አመም ሲያደርገን የምንፈራው እዛ ቦታ ስለሚወስደን ነው። ስለዚህ ኑኃሚንን ነው እየተከላከልኩ ያለው። አደራ ኑኃሚንን አትውቀሷት ለማለት ነው። ስለዚህ ኦርፋ ወደ ኦርፋ ታሪክ ልምጣላችሁና ኦርፋ ትወቀሳለች። ኦርፋ ስማ ተመለሰች ይባላል። እኔ ግን ይገርመኛል። ብትስምሳ እንደውም መሳሙ ቤት ብትቀርስ ኖሮ ማን ይጠይ? እንደውም እኮ እኔ ድሮ ትምህርት ቤት እያለን ሳንቲም ይሰጠናል ለምሳችን ለሳምንት ይሄ ነው ተብሎ ተቆርጦ ቁርስህን ይሄን ያህል ምሳ እራት ይሄን ተብሎ ለሁላችንም ሲሰጥ ጎረቤት በሙሉ እናውቃለን። እነሱ ቤተሰቦች ተነጋግረው ነው ተጠይቋል ትምህርት ቤት ወይስ ምናምን ነገር ተባብለው ነው የሚሰጡት። አዎ ተባብለው ይሰጡናል። በኋላ አርብ ዕለት ሲመለስ እኔ ይተርፈኝና ገንዘብ አምጥቼ ለቤት ለእናቴ ይሰጣል። ከዛ ሌሎቹ ጓደኞቼ ለካ አይሰጡም። ከዛም በኋላ እነሱ ደግሞ ቡና ላይ ይገናኛሉ፣ ኢንፎርሜሽን ይለዋወጣሉ። ሲለዋወጡ እንዴ መለሰ የእርሱም ልጅ መለሰ። ከዛ ቤት ይሄዱና እናትና አባት ልጆቻቸውን እንዴት አድርጎ ሚሊዮን የአቶ ከሌ ልጅ ገንዘብ የሰጠውን እኩል ከእናንተ ጋር የተሰጠውን እንዴት አድርጋችሁ ነው እናንተ ያጠፋችሁት? ከዛ እኔ በማግስቱ ደግሞ ወቀሳ አለብኝ ከጓደኞቼ ጋር ስገናኝ ምን ይሉኛል? አንተ ለምንድን ነው የመለስከውን? እኛን አስወቀስከን፣ እንዴት አድርገህ ገንዘብ ትመልሳለህ ይሉኛል። ለምንድን ነው ያነሳሁላችሁ መሰለህ? የኔን ጥሩነት ለማናገር አይደለም፣ ግን እንዲገባን ብዬ ነው። ኦርፋ የተወቀሰችው ሩት ሄዳለሁ ስላለች ነው። ኦርፋን ወቀሳ ድብደባ የተደረገበት ስማ ተመለሰች የተባለችው ሩት ሄዳለሁ ስላለች ነው። ግን እንዳትረሱ ሁለቱም እኛ አንዳንድ ጊዜ የምንለካበት መለኪያ እኔ እናንተ ክርስቲያኖች ናቸው፣ ጌታ ይባርካቸው፣ ጌታን ስላወቃቸው እኔ እናንተን መለካበት መለኪያና መንገድ ላይ ጌታን የማያውቅ ሰው መለካበት መለኪያ መስፈሪያው አንድ አይደለም። ተስማማላችሁ አይደለም? አንድ ጊዜ አንድ የአሜሪካ ፕሬዝዳንት ቅሌት ውስጥ ገብቶ የሆነ ሰባኪ በጣም በቃ ዲመናይዝ ያደረገው ነበር፣ በጣም ይደበድበው ነበር። በኋላ እኔ ጻፍኩኝ ማለት ነው። እና ይሄ ሰው እንዲህ ስላደረገ አይደለም
ጌታን ማወቁና አለማወቁ ነው። ይሄ ሁሉ ዞሮ ዞሮ ጌታን ማወቅና አለማወቅ ነው። የማያምን ሰው ነው። የማያምን ሰው በሚያምን መስፈር ትክክል አይደለም ብዬ ተናገርኩ ማለት ነው። ስለዚህ እኛም ጎረቤቶቻችን ጌታን የማያውቁ ሰዎችን በእኛ መስፈሪያ በመጽሐፍ ቅዱስ መስፈሪያ ልንለካቸው አይሆንም። ጳውሎስም እኮ ብሏል፣ እኔ በውጭ ባሉት ነገር ግን በውስጥ ብሎ ለይቷል። ሁለቱን ለይቷል። አሁን ኦርፋን እኛ የምንወቅ ሰዓት እንደ ክርስቲያን አድርገን ነው። ስማ ተመለሰች ብትመለሰስ አንድ አህዛብ እኮ ናት። የሞዓብ ተቀደም ነግሬያቸዋለሁ። ሞዓብ ከሎጥ ከልጁ ከታላቅ ልጁ የወለደው ይሄን ታውቃላችሁ። ከልጁ ነው የወለደው። ሞዓብ የአባቴ ማለት ነው ራሱ እንትኑ ትርጉሙ። ስለዚህ የወለደው ከልጁ ነው። አሞን ደግሞ ከታናሽ ልጁ ነው ሎጥ የወለደው። ስለዚህ አህዛብ ናቸው፣ ጠላት ናቸው። ስለ እግዚአብሔር ምንም ነገር እንትን የሚላቸው ነገር እነዚህን ሰዎች መዳኘት የምንችለው በእነሱ አይነት ነገር ነው እንጂ በመጽሐፍ ቅዱስ መዳኘት አንችልም። ለዚህ ነው ኦርፋ ስማ ተመለሰች ተብሎ የተነገረን። እኔ ደግሞ ብትመለስሳ እንደውም የሄደችው ማናት? ሩት ናት ያስወቀሰቻት እሷን፣ ቅድም እኔ ጓደኞችን እንዳስወቀስኩት። ስለዚህ ሩት ግን ወደ ሩት ስንመጣ ሩትን አይደለም የምንመለከተው፣ ኑኃሚንን ነው የምንመለከተው። እንዴት አድርጋ እኔ በምትሞችበት ሞታለሁ፣ በምትቀበልበት እቀበላለሁ፣ አምላክሽ አምላኬ ይሆናል የታየችውና ኑኃሚን እንዲሁ አየር ላይ የለም። ኑኃሚን አስቸጋሪ ሁኔታ ነው። ቅድም ዝርዝር ውስጥ ዳይሬክተር እንድታደርጉ የፈለኩበት ምክንያት አስቸጋሪና አስጨናቂ ቦታ ነው። በየቀኑ ምንም ነገር የሚነገር ጣዖት ነው ያለበት ቦታ ሁሉ፣ ግራ ቀኙ በሙሉ ያለበት ቦታ ግን ኖረችው። ኑኃሚን ጌታ ይባርካት። ኖረችው፣ እግዚአብሔርን ኖረችው። ሰው ወጥቶ ሲመጣ ያውም እኮ አንድ ነገር አስቡ። እነዚህ ሰዎች ኦርፋያ እና ሩት አንድ ነገር የሚያጋምድ አልወለዱ። አያት አይደለች ለነሱ ለልጆቹ ምንም ነገር የሚያያይዛቸው ነገር የለም። ወጥተው ሲወጡ አብረውን የወጡት ምንም በቃ ፍቅራቸውን ማየት ትችላላችሁ። ቅድም እንዳያችሁት በፊልም ላይ በየዕለት ኑሯቸው የሚያደርጉትን ነገር አሳይቻችኋለሁ። ስለዚህ የዕለት ኑሯቸው እነዚህ ምንም የተጋመደ ነገር በልጅ አያያዙ ቢለያዩ ከአሁን በኋላ የሚጠያይቁበት ምክንያት ድሮ የልጄ ሚስቶች ነበሩ ከመባባል በስተቀር ምንም ነገር የሚያያይዛቸው ነገር በደም የሚያያይዛቸው ነገር የለም። ግን ውሳኔ ለመወሰን እንደውም እኮ ቦዓዝ እኮ ያለው ቤተሰብሽን ትተሽ አገርሽን ትተሽ እንደመጣሽ አውቃለሁኝ አለ። ሃሌሉያ። ስለዚህ ይሄንን የሩትም ደግሞ ውሳኔ በጣም እጅግ ከባድ ውሳኔ ነው። ቤቷን የተወለደችበትን ሰፈር እኛ ስንወጣ ምን እኔ አውቃለሁ፣ የእናንተን ባላውቅም የኔን አውቃለሁ። ከሀገሬ ስወጣ ምን አይነት ጭንቅ ውስጥ እንደገባው ለመውጣት ብድግ ብዬ አይደለም እንዴት ጊዜ እንደፈጀብኝ እንዴት እንደተጨነኩ ልነግራችሁ አልችልም። እቺ ደግሞ አምላክ ጣዖት ያለበት አባት አላት፣ እናት አላት፣ ወጣት ናት፣ ነገ ማግባት የምትችል ናት። የምትሄደው ደግሞ ጠላት የሆነ ምድር ነው። ማንም ሰው ከሌ የምታውቀው ነው ሰው የለም። እቺን ሰው ተከትላ ነው የምትሄደው። አምላክሽ አምላኬ ነው ብላ በምትሞችበት ሞታ። ይሄ እኮ ጌታን እኮ መቀበል እኮ ማለት ነው። ጌታን እኮ ነው የተቀበለችው ለካሷ በፊት ነው። ጌታ ታውቀዋለች። የዚችን ሰው አምላክ አምላኬ ነው አለች። ስለዚህ ኑኃሚን ጥሩ የቤት ስራዋን ሰርታለች ማለት ነው። ስለዚህ እንደውም አንድ ቦታ ላይ ዮናስ ታስታውሱ እንደሆነ ኮብላዩ ዮናስ እንላለን። እኔ ደግሞ ጀግናው ዮናስ ነው ብለው አንተ ዝም ብለህ የገለበጥክ ነው ብትነግረን እንዳትሉ። አዎ እንደዛ ነው ማረከው። እኔ የማይታየውን ነው ማየት የምፈልገው። ሰዎች ውስጥ ድካማቸው ሳይሆን እኔ የሚታየኝ አንዳንድ ሰዎች አንዳንድ ጊዜ ታውቃላችሁ፣ መጥፎ ስራ የሚሰሩ ሰዎች በጥበብ ማንም ሊደርስበት የማይችል ተንኮል እንኳን ሰርተው ጥበባቸውን ማድረግ መቻል አለባቸው። ጌታ ራሱ ቆውላ ከእናንተ ይሻላሉ። ጥበባቸውን ማድረግ አለባቸው። እንዴት አድርገው አሰቡት ማለት አለባቸው። ሌቦች ገብተው ባንክ ውስጥ የተወሳሰበ ነገር ገብተው ሲከፍቱ ዋው እንትኑን ሌብነት ቢሆንም ግን ማድነቅ መቻል አለብን። ያንን ማወቅ መቻል አለብን። በሰዎች ውስጥ ያለውን አንኳር የሆነውን ነገር ማወቅ መቻል አለብን። እንዲሁም በግርድፉ ሰውን ድምጥማጡን ማጥፋት ትክክል አይደለም። አይመስላችሁም? ጠቃሚ ነው። በጣም ጥሩ ነገር ይወጣዋል። እያንዳንዳችን ድካም ቢኖርብን እንዴት ድንቅ የሆነ ነገር ጌታ የሚያየው ነገር አለ መሰላችሁ በውስጣችን። እኔ ይህንን ነው ማምነው ይህንን ነው። ደግሞ እውነተኛ ነው፣ መጽሐፍ ቅዱሳዊ ነው። ጴጥሮስን ብትመለከቱ
በወቅቱ አንድ ቦታ ላይ ቆመን እግዚአብሔር ጌታን የተራገመ ሰው እንዴት አድርጎ ነው የቤተ ክርስቲያን በዛ የአንደኛው ምዕተ ዓመት ቤተ ክርስቲያን መሪ ሆኖ ሊሆን የሚችለው? ዞር በል እባክህ ማለት እንችላለን አይደለ? ጌታ ግን ከመሞቱ በፊት እነዚህ እንደሚትተውት እንደሚሄዱ እያወቀ ገሊላ እንገናኛላቸው። ሃሌሉያ! ታውቃላችሁ፣ የምትኮንኑ ራሳቸው የምትኮንኑ እኔ በቂ አይደለሁኝም መጽሐፍ ቅዱስ በሚለው መለኪያ ላይ ብቀመጥ ዜሮ ነው መሆኑ የምትሉ የምስራች አለኝ። መጨረሻችሁ አይደለም መሐከላችሁ ነው እንጂ ዳዊት መሐከል ላይ ወድቋል፣ ተንከባሏል። ይገባቸዋል። የጨረሰው ግን በክብር ነው። ጴጥሮስ ተንከባሏል፣ ወድቋል፣ የጨረሰው በክብር ነው። ስለዚህ ይሄ መጨረሻችን አይደለም፣ መሐላችን ነው። በመሃል ብዙ ነገር ይሆናል። ጭቃ ውስጥ ልንገባ እንችላለን፣ እንታጠባለን፣ እንወጣለን፣ ከዛ ልንቆስል እንችላለን። እኔ ሁሌ እላለሁኝ ደምተንም ቢሆን ቆስለንም ቢሆን ጽዮን መድረሳችን የማይቀር ነው። አሜን። ደምተንም ቢሆን ቆስለንም ቢሆን አፍንጫችንም ተቆርጦ እጃችንም ተቆርጦ ቢሆን ግን ጽዮን እንገባለን። ምክንያቱም ቃል የገባልን ጌታ ታማኝ ስለሆነ ወገኖቼ፣ ድካም የኛ ድካም ለእርሱ ኦፖርቹኒቲ ነው ክብሩን ለመግለጽ በእኛ ውስጥ። አላሰማችሁ? እሱ የኃያላን አምላክ አይደለም ብቻ አይደለም፣ የደካሞች አምላክ ነው። እንደውም ብዙ ነገሩ ደካሞች ላይ ነው የሰራው። በምድር ላይም የተወቀሰው ለዚህ ነው። ኃጢአተኞች ላይ ነው የተገኘው። ቤተ መንግስት አይደለም የተገኘው። ይገባችኋል? ስለዚህ እግዚአብሔር ይባርካችሁ። አሁን በመዘምራን በእውነት ነፍስ አልቀረም። በኢየሱስ የኛ የሁላችን አንድ አይነት መነጋገሪያ ቋንቋችን ነው። ይገባችኋል? ነፍሳችን ኮሚኒኬት ማድረግ ትችላለች። ኢየሱስ ከተነገረ ነፍሳችን ጥፍት ትላለች። ምክንያቱም እሱ የሁሉ ነገር መቋጫ ስለሆነ፣ ጅማሬው መጨረሻው እሱ ስለሆነ፣ እውነትን የሚገልጥ አምላክ ብቻ ሳይሆን ራሱ እውነት ስለሆነ፣ መንገድ የሚያሳይ ሳይሆን ራሱ መንገድ ስለሆነ፣ ወገኖቼ የሚያፈቅር አምላክ ብቻ ሳይሆን ራሱ ፍቅር ስለሆነ እንዲህ አይነት ድንቅ አምላክ ነው ያለን ወገኖቼ። ደስ ይበላቸው። ብዙ ነገር አለ በህይወታችን ውስጥ የሚያልፍ ውጣ ውረድ አለ። ነገር ግን ኢየሱስን አስቡት። ይሄንን ራሱን የሰጠውን በመስቀል ላይ ራቁቱን ነው፣ ለስዕል ተብሎ ነው የተሸፈነው ሰውነቱ። ራቁቱን መለመላውን ነው የተሰቀለው። ማን ነው ታርጌቱ? እኔና እናንተ፣ ማንም አይደለም። ለአንበሳ አይደለም፣ ለዝሆን አይደለም፣ ለነብር አይደለም የሞተው፣ ለሰው ነው የሞተው። ሰው ደግሞ እናንተና እኔ ነን። እኔ ይሄንን ጌታ በማወቄ በጣም ደስ ይላል። ባልሆን ኖሮ መሞት ልጅ የምችል ሰው ነኝ። ይሄንን ነግራችኋለሁ። ይሄ ለስብከት ማሳመሪያ አይደለም። ትክክለኛ ታሪክ ስለሆነ ነው የምነግራችሁ። እውነተኛ ታሪክ ስለሆነ መሞት እስካሁን በህይወት መኖር ምክንያት ኢየሱስ ብቻ ነው። በስጋ ህይወት ነው የምላችሁ፣ በመንፈሳዊ ህይወት አይደለም እያልኩ አይደል። እሱ ሌላ ነው። በስጋ ህይወት ለመኖሬ ምክንያት የሆነው ይሄ የነገስታት ንጉሥ ነው። ባለሁበት ቦታ ላይ የመጣ በእስራት ውስጥ በነበርኩ ጊዜ የመጣ ማንም ሳይመሰክርልኝ ማንም ሳይ እንዴት ሆኜ እንደወጣሁኝ ሳላውቅ ራሴን ያገኘሁት እሱ እቅፍ ላይ ነው። ይገባችኋል? ይሄንን ታዲያ ጌታ ስሙ ሲነሳ ካልነዘረኝ ወገኖቼ፣ ካልቆረቆረኝ፣ ነገሬን እንደገና ካላንቀሳቀሰው፣ ደከምኩኝ፣ አትችልም፣ በቃ ምንም ነገር አትችልም የሚለው ይቅርታ አድርግልኝ ትችላለህ ማለት ካላስቻለኝ፣ ይገባችኋል? ካላስቻለኝ ይሄ ጌታ ድንቅ ጌታ እንዴት አድርጌ መንገር እንደምችል አላውቅም። ከዚህ በላይ እንዴት አድርጌ ውበቱ ድንቅ ነው። ደግሞ ይመጣል ወገኖቼ፣ በእውነት ይመጣል። ጌታችን ይመጣል። ገና ወደፊት ብቻ ሳይሆን በጉዳያችን ላይ በእያንዳንዳችን ጉዳይ ላይ ይመጣል። በእያንዳንዱ ጉዳያችን ላይ ይመጣል ነው የምላችሁ። ይሄ እውነት ስለሆነ ነው። እኛ ችግራችን ምን መሰላችሁ? ሪስክ ማድረግ ስለማንችል ነው። ሩት የሪስክ ወሳጅ ምልክት ናት። ጥላ ነው የመጣችው። ምን እንደሚጠብቃት አታውቅም። ዋው! ስለዚህ ኦርፋ ስማ የተመለሰችው ብትመለስም ልትወቀስ አይገባትም። ምክንያቱም ምንወቅስባት አትሊስት በእነሱ ቋንቋ በአሕዛብ ለቅሶዋን አልቅሳለች አይደለም። ኑኃሚንም ላይ ሩትም ብትመጣም የኦርፋን ዴዲኬሽን ማሳነስ አይገባም።
ለማለት ነው። እዛው ቤት ተሳስመው በሉት ቻው ቻው ተባብሎ ቢለያዩ ኖሮ መጽሐፍ ባይጽፍልን ኖሮ እርፋ ስሙ አይነሳም ነበር። ማንም ሰው እርፋ ስማ ተመለሰች አይደል? ቤት ተሳስመው ተለያይተው በቃ እንግዲህ ብለን መንገድ ድረስ ደርሰው ቢመለሱ ማንም ሰው አነሳትም። ሌላው የማስበው ነገር ምንድን ነው? አንድ ነገር አስባችሁ ከሆነ እኔ የእግዚአብሔር ስውር ጣት ነው ብዬ የምለው የእግዚአብሔር ስውር ጣት አለበት እዚህ ውስጥ። በግልጽ የሚታይ ነገር አይመስልም፣ ግን ከእንጀራ ከሞላበት ቤት ወጣች። በጊዜው አልነበረም እንጀራ፣ ረሃብ ነው። ረሃብ ሸሽታ ወጣች። እንኳን ወጣች ትሞት ነበረ። ባትወጣ ኖሮ ደግሞ ሩትን ባላገኘቻት ነበር። ሩትን ባታገኛት ደግሞ ሩት ጌታ ዘር ውስጥ ባልገባች ነበረ። እንኳንም ወጣች አያሰኝም? እንኳንም ሄደች ያሰኛል። ግን 10 ዓመት ቅድም ስናገር 10 ዓመት ነበር። 10 ዓመት ሲሞላ ቤተልሔም ታሰበች። ቤተልሔም የታሰበችበት የእግዚአብሔር ስውር ጣት እንዳለ አያለው እኔ በበኩሌ። ለምንድን ነው እንደሱ የምትለው ብትሉኝ 10 ዓመት ካለፈ በኋላ ሌላ ነገር ይፈጠራል እዛ ሞዓብ። ምንድን ነው የሚሆነው ታዲያ? ምንድን ነው የፈራኸው አትሉም? የፈራሁት ነገር ምንድን ነው? ሩት ኦርፋም ያገባሉ። ወጣቶች ናቸው፣ ያገባሉ። ከዛም በኋላ ሲያገቡ ደግሞ ቁርኝታቸው በጣም ታይት ስለሆነ አይ እኛው እዚሁ እንጦርሻለን፣ ይሄን ያህል አምላክሽ አምላካችን ነው፣ እዚሁ ኑሪ፣ ከፈለግሽ ደግሞ አስፈቅደን ቀበሌ አስፈቅደን መቅደስም እናሰራለን፣ ሌሎችንም እናመጣለን፣ ቤተክርስቲያንም እንሰራለን እዚሁ ብለው እዛው ሊቀሩ ይችላሉ። ታዲያ ምን አለበት እንደሱ ቢሆን? ችግር አለበት። ምክንያቱም የእግዚአብሔር ሐሳብ ሩትን አምጥቶ ወስዶ የኢዮቤድ እናት አድርጎ ክርስቶስ ዘር ውስጥ መቀጠል ነው። ያ ይበላሽ ነበር። ስለዚህ መታሰቡ ቤተልሔም መታሰቧ በእንጀራ መታሰቧ አንድ ሰው ታርጌት ተደርጎ ነው። አዎ በድፍረት ነው የምለው ይሄንን። አዎ ምክንያቱም ሌላ ነገር አላየሁም እኔ። እነዛ ሰዎች የታሰቡበት በሩት ምክንያት ነው። ምክንያት ለምን? የቆረጠች ሰው ናታ። ለምን? እግዚአብሔር ለመሞትም ጭምር እሱን በመከተል ምክንያት ለሚመጣ ሞት ሁሉ የቆረጠች ሰው ናት። ጌታ ለምን? ዘር አለ። የማን ዘር? የኢየሱስ ዘር ሩት ውስጥ። ሞዓባዊ እኮ ብለህናል እኮ። አዎ ያገባው እኮ እስራኤላዊ እኮ ሞዓባዊ ነው ያገባው። አዎ በሰው አነጋገር። ነገር ግን የእግዚአብሔር ምሕረት የራሱ አታግቡ ብሎ መልሶ ካገቡት ውስጥ እሷን አምጥቶ ዘር አለ። የሚገርማችሁ ሩትና ኑኃሚን ወደ አገር ቤት ቤተልሔም ገና ድንበር ላይ ሲደርሱ ተተረማመሰ ነው የሚለው። ዘር ያለበት ተተረማመሰ። ኑኃሚን ናት እንደቺ አሉ። ኑኃሚን ትወቀሳለች እንዳትረሱ። በሙላት ወጣሁ አለች። አሁን ግን ባዶዬን ተመለስኩኝ ያለች ነው የምታወራው። ማራ በሉ እንደው ኑኃሚን ደስታዬ አይደለም ስሜ ማራ ነው ስሜ አለችና ስሟን ራሷ ቀየረች ፍርድ ቤት ሳትሄድ። ስለዚህ ማራ በሉኝ ያለችበት ምክንያት የሰውን አፈርታ ነው። ምክንያቱም ስትመለስ ባዶዋን ስትመለስ እኔ አስታውሳለሁ አባቴን ሳልቀብር የቀረሁበት ምክንያት ምን ይዤ እሄዳለሁ እያልኩ ነበር። ምን ይዤ እሄዳለሁ ስለ 10 ዓመት እነሱም አልነገሩኝም። ሞቱን ሳይነግሩኝ እዛ ሰው ሀገር ሆኖ ብለው ቀረ። እኔም በዛ መሃል በፊት በሄድ ኖሮ ስነሳ ለከሌ ሱሪ ሳሊስ ለከሌ ሸሚዝ ሳሊስ ስል በመሃል ያ አላት። ይሄ ደግሞ ይዛ የወጣቸው 2 ልጆችና ባለቤቷ አለ። እሱን ጥላ ባዶ እጇን ስትመጣ ኑኃሚን ሲባል ውስጡ አይሰማታል። ያለችው የተሰማትን ነው። በቃ ማራ በሉኝ ደስ ይበላችሁ ይውጣላችሁ አይነት ነገር ነው። በቃ ማራ በሉኝ በትርፍ ነበረ በኪሳራ ተመልሻለሁና በቃ እንዳላችሁት ነው፣ ትክክል ናችሁ ማለት ነው። ከእነሱ ጋር መስማማት ሆነ። እንደ ኤልሳቤጥ እግዚአብሔር ያለ ነቀፋ ነበሩ ብሎ ይላል በጓዳ። እግዚአብሔር በራሱ በልቡ ያለ ነቀፋ ነበሩ እያለ ይመሰክራል። እሷ ደግሞ እግዚአብሔር ሲጎበኛት ምን አለች መሰላችሁ? ነቀፌታዬን ያስወገደልኝ
እስከዛ ጊዜ ድረስ እግዚአብሔር ነቀፌታ የለባቸውም ይላል። እሷ ግን በነቀፌታ ስር ነበረች ያለችው። ስለዚህ የእግዚአብሔር ሐሳብና የሰው ሐሳብ አንድ አይደለም። ስለዚህ እግዚአብሔርን መስማት ይሆንልን። እግዚአብሔር ካጸደቀን፣ እግዚአብሔር ነው ካለን ሰው ሊኮንን አይችልም፣ መኮንን አይችልም። ጉልበት የለውማ። ምክንያቱም የመጨረሻው ፍርድ ቤት ከተወሰነ ከዛ በላይ ይግባኝ የለም። ነቀፌታ የለበትም ካለ የመጨረሻው ፍርድ ቤት ነው። ከዛ በላይ ወዴት ትሄዳለህ? ስለዚህ አንተ አይደል ነቀፌታ አለበት ብለህ ብትል ራስህን ነው የምታስቸግረው፣ ከእግዚአብሔር ጋር ነው የምትጣለው ማለት ነው። ስለዚህ እንደ አጋጣሚ ይላል፣ እንደ አጋጣሚ ይሄ ቃል ይገርመኛል። እንደ አጋጣሚ የምትቃርምበት ቦታ ሩት የምትቃርምበት ቦታ የቦዔዝ ማለትም ከሚቤዣቸው ዘመዶች ከአቤሜሌክ ቤተሰብ የቅርብ ዘመድ ውስጥ አንዱ ሆኖ ተገኘ። እንደምን ይላል? እንደ አጋጣሚ ነው። አጋጣሚ ነው አይደለም፣ የእግዚአብሔር ስውር ጣት እንጂ የእግዚአብሔር ስውር ጣት እንጂ። ስለዚህ ያም ቤተልሔምም መታሰቡ ምክንያት ነበረው፣ እነሱን ለማምጣት ምክንያት የሆነበት። ስለዚህ ኑሃሚን መጣች። በኋላ እንደውም ብታዩ ቃሉ ላይ በጣም ብዙ እየዘለልኩ ነው እየተናገርኩ ያለሁት። ኑሃሚንንም ብትመለከቱ ሩት ስትወልድ ሩት ልጅ ተወለደላት ሳይሆን ኑሃሚን ልጅ ተወለደላት። የእግዚአብሔር ክፍያ የእግዚአብሔር ሞግዚት ሆነች። ሰውነቷ ተመለሰ። ያጣችውን ነገር መልሳ እንደገና አገኘችው። ይሄ ደግሞ እጇ ላይ ያለው ትንሽ ልጅ የኢየሱስ ዘር ነው። የኢየሱስ የዘር ሐረግ ነው። የዳዊት አያት ነው የተወለደላት። ሩት ነው የወለደችው፣ ለኑሃሚን ተወለደላት። አጋጣሚ አይደለም። ስለዚህ እንዳልኳችሁ ሰልሞን ቦዔዝን ከረአብ ወለደ ይላል። ረአብ ታውቃላችሁ። ረአብ ብዙ ጊዜ እስራኤላውያንን ሌሎች ሰዎች የማያምኑ ሰዎች ይከሷል። ምንድን ነው ራሳችሁን ተመረጥን እያላችሁ ከሌሎች የምትለዩት? እነሱ አይደለም ራሳቸውን ይመረጡ፣ ተመርጠዋል። ዛሬ ምንም ማድረግ አይቻልም። ተመርጠው አለቀ። ምርጫ የእግዚአብሔር ነው። ነገር ግን የገቡ አሉ እዛ ዘር ውስጥ የክርስቶስ ዘር ውስጥ። ረአብ የምትባለዋ ታስታውሱ እንደሆነ ኢያሪኮ ላይ ሊሰልሉ የሄዱ ሰዎች ሰላዮችን ያስመለጠች ሴት ናት። እሷ ራሷ ክርስቶስ ዘር ውስጥ ገብታለች። እንደውም ከእምነት ጀግኖቹ ውስጥ ነው የተጠቀሰችው። እኛም ገብተን በክርስቶስ። ስለዚህ ቦዔዝ ከሩት አንድ ነገር ያስተዋልኩት ነገር ምንድን ነው? አይታችሁ ሆነ ዘፍጥረት ላይ እከሌ እከሌን ወለደ ወንዶች ናቸው። እከሌ እከሌን ወለደ ሞተ ነው የሚለው። እዚህ ግን ምክንያት አለው። ሰልሞን ቦዔዝን ከረአብ ወለደ ነው የሚለው። ሰልሞን ቦዔዝን ወለደ አይደለም የሚለው። ለምንድን ነው የሚለው? ረአብ መጠቀስ ስለነበረባት፣ ረአብ መታወቅ ስላለባት፣ አሕዛብ ስለሆነች። ቦዔዝ ይላል። ቦዔዝ ኢዮቤድን ወለደ አይልም። ቦዔዝ ከሩት ኢዮቤድን ወለደ። ደስ ይለኛል እግዚአብሔር ቃል። እሰይ ይልና ግን ንጉሥ ዳዊትን ወለደ ነው የሚለው። እንግዲህ ይሄን ያህል ሁለቱም በክርስቶስ የዘር ሐረግ ውስጥ የገቡ ናቸው። ይሄ እንግዲህ አጋጣሚ ነው ወይስ የእግዚአብሔር ጣት ትላላችሁ? ቅድም እንዳልኳችሁ ፊልሙ ላይ ወደ 20 ምዕራፍ አረጋዋለሁ ያልኳችሁ ከሩት በኋላም እንደገና ወደ ዳዊት ከዛም በኋላ የዘር ሐረግ እስከ ክርስቶስ ድረስ ይደርስና ክርስቶስ ከተሰቀለ በኋላ ሞትን ድል አድርጎ ይነሳና ከዛም በኋላ ተመልሶ ሲመጣ ያልቃል። የኔ ፊልም ዳይሬክተርነቴ ይገባችኋል? ይሄ ታሪክ ነው እዚህ ውስጥ ቅንጭብ ተደርጎ የወጣው ግን ታሪኩ ተዋናይዋ ትልቁ ተዋናይ የሆነች ኑሃሚንና ሩት ናቸው። ስፍራው ቤተልሔም ነው። ዘመኑ የመሳፍንት ዘመን ነው። የመሳፍንት ዘመን ላይ ሁላችንም እናውቃለን። ሁሉ የፈለገውን ነገር የሚያደርግበት ጊዜ ነው ይባላል። ሁሉ የፈለገውን ደስ ያሰኘውን ነገር የሚያደርግበት እንጂ እግዚአብሔርን የሚጠይቅበት ጊዜ አልነበረም።
በዚህ ጊዜ ውስጥ እስራኤላውያን የተመረጡ ሰዎች እንደፈለጉ በሚፋንኑበት ጊዜ እግዚአብሔር ከአሕዛብ ታማኝ ሰው አገኘ። እኔ እናንተም ቢሆን ያስቀኛል። እኛ እያለን እዚህ እያለን ሞንትሪያል እያለን ከአሕዛብ ሰዎች ስለ ሀገራችን የሚቆረቆሩ ስለ ሞንትሪያል የሚቆረቆሩ ከኛ በላይ በእግዚአብሔር መንግስት የምናውቅንን ብለን የተቀመጡ እግዚአብሔር ሲያስነሳ ሳቃችን የለበጣ ሳቅ ሳይሆን የማይታመን በመሆኑ የምንስቀው ሳቅ ነው። ይገባችኋል? አይታመንም፣ የሚታመን አይደለም። ምን እንማር? እግዚአብሔር ባስቀመጠን ስፍራ አምላካችንን መኖር ከኑኃሚን የምንማረው ምንም የሚያስጨንቅ ብቻችንን ብንሆን እንኳን እግዚአብሔርን ለመኖር የሚከለክለን ነገር የለም። ኢንፍሉዌንሻል ለመሆን የሚከለክለን ነገር የለም። በዘመናችን ትልቁ የወጣቶች ትልቁ ምኞት ምን እንደሆነ ታውቃላችሁ? ኢንፍሉዌንሻል መሆን ነው። ነገር ግን እኛ ተሰጥቶናል ኢንፍሉዌንስ እንድናደርግ፣ በስራ ቦታ ላይ ኢንፍሉዌንስ እንድናደርግ፣ በቤታችን ኢንፍሉዌንስ እንድናደርግ፣ በውጪ በገበያ ስፍራ ላይ ኢንፍሉዌንስ እንድናደርግ ጸጋው ተሰጥቶናል። በትዊተር ወይም በኢንስታግራም ወይም በፌስቡክ ምናምን ሳይሆን ማድረጉ ጥሩ ነው። ግን አባባሌ ያንን አይነት ኢንፍሉዌንስ አይደለም እየተናገርኩ ማለቴ ነው። በሶሻል ሚዲያ ያለው ኢንፍሉዌንስ አይደለም። ነገር ግን በህይወት ላይ በሚሰራ ኢንፍሉዌንስ እኛ የተሰጠን የተካንነን። ስለዚህ ምንም ኤክስኪውዝ የለንም። ኑሯችንን ሰዎች ምርጫ ውስጥ እንዲገቡ ማድረግ መቻል አለብን። እግዚአብሔር ይቅር ያለውን ይቅር ማለት አለብን። መታዘዝ አለብን። እንዳየን አለመፍረድ። ቅድም የተናገርነው ነው። ራሳችንን አሳንሰን አለማየት። ምክንያቱም ዘሩ አለ በእኛ ውስጥ ስለኛ ሳይሆን አንዳችንን ልናከብር የሚገባው የኢየሱስ ዘር አለ። በእድሜ ልታንስ ትችላለህ፣ በእድሜ ልትበልጥ ትችላለህ። ግን ኢየሱስ ትልቁ በውስጥህ ስላለ ላከብርህ ይገባኛል። አይመስላችሁም? ላቀልህ አይገባም። አንድ ሰው ብዙ ጊዜ ተናግሬዋለሁ። ይሄን እግዚአብሔር እንደሚለው አንድን ክርስቲያን ሌላው ክርስቲያን ቢያውቀው ኖሮ አምላክ ነው ብሎ ይሰግድለት ነበር አለ። እስከዛ ድረስ ማለት ነው። ስውር ጣቱ ሁል ጊዜ በስራ ላይ ነው። እግዚአብሔር ማንም ሊያደናቅፈው አይችልም። ተጽዕኖ ፈጣሪ ነን እኛ። ይህንን ማወቅ አለብን። እኔ ሁል ጊዜ ባለፈው ጊዜ የሆነ እንትን ለስራ ሄጄ ቃል አካፍል ብለው ሳካፍል እናንተ ቴሮሪስቶች መሆን አለባቸው። በመጣችሁበት ቦታ ላይ ኑኃሚንና ሩት ሲገቡ ከተማ ሲገቡ ተተራመሰ ይላል። የምታተራምሱ መሆን አለባቸው። ይቅር ማጥሉ ሰዎች፣ ይቅርታ የማትሰጡ ሰዎች መሆን አለ። አይናቸው ፍጥጥ አለ። ይቅር ማለት የለባቸውም። ተረራይዝ ማድረግ አለባቸው። የሰላም ሰው መሆን የለባቸውም እያልኩኝ ማለት ስጀምር ምን ሊል ነው እያሉ ነበር። ምክንያቱም ይሄ በጠላት ሰፈር ላይ እኛ የምንገመገመው በእግዚአብሔር ብቻ አይደለም፣ በጠላትም እንገመገማለን። ስንገመገም ተሰብስበው ስብሰባ ላይ ያሉ እሱ ያተራምሳል፣ እሱ ከገባ መሀላችን እንደ ኢየሱስ ስም እንትን እንዳታነሱ መባል አለበት። እዛ ሌላ ጉባኤ ላይ ሲጠራ ቴሮራይዝ መደረግ አለበት። ስንገባ መተራመስ፣ ትርምስ መፈጠር አለበት። ይገባችኋል? እንዲሁ ውሃ አይሸትምም ምንም አይልም አይደለም። እንደዛ አይደለም የኛ ህይወት ብናውቅም ባናውቅም የጌዲዮን ወታደሮች የደከሙት እንኳን ያሳድዱ ነበር ይላል አይደለም? የደከሙት እንኳን ምክንያቱም ክርስቶስ ውስጡ ዘር አለ። ዘር ስላለ ያንን ራሳችንን አሳንሰን ማየት የለብንም። በምንገኝበት ስፍራ ላይ ምንድነው ኃጢአት ወይም አመጻ ጉልበት ያጣል። ብታውቁም ብታምኑም ባታምኑ አቅም አይኖረውም። ውጊያ ካለባቸው እናንተን ለማስወገድ የሚደረግ ውጊያ ካለ ጥሩ ነው፣ ጥሩ ምልክት ነው። ተስማምታችሁ ከተቀመጣችሁ ነው። ምንም የማታደርጉ ኢንፍሉዌንሻል ካልሆናችሁ ምንም ጉዳይ የለውም ጠላት ከእናንተ ጋር። ግን ውጊያ ካለ ጦርነት ካለ ችግር አለ ማለት ነው። የእናንተ መኖር ችግር እየፈጠረ ነው ማለት ነው። ስለዚህ ሁላችንም ብዙ እየሮጥኩ ነው ያልኩት እንደተዘጋጀሁትና እንደመጣሁበት አይደለም እና ለእናንተ ተውላችኋለሁ። ከ1 እስከ 4 ድረስ እንድታነቡ ሁላችንም እንቆምና እንጸልያለን።